ኖላዊቶች ትሁት እንግዲህ ምላሴን የፍቅር ጥያቄ አቀረበችለት። ምክንያቱም ስትመላለስ የነበረው ፍቅር ይዟት ነበር ማለት ነው። እውነት ለመናገር እንደወደደችው ሆን ብላ እዛ ቤት እንደምትመጣ እንግዲህ ሰላምዬም ነግራታለች ማለት ነው። እሱም ወደሽ ነው የምትመላለሽው እንጂ ያንዳንድ ነገር ዝም ብለሽ አትመላለሽም ብላት ነበረ። አዎ እውነት አወጣ ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘንላችሁ የመጣኑ ኖላዊቶችን ነው። እንግዲህ የኖላዊቶች አድናቂዎች በዚሁ ሰብስክራይብ እና ላይክ ያደረጋችሁን ማለት ነው ኖላዊቶችን ይዘንላችሁ ከች ብለናል ማለት ነው። መልካም ጊዜ ከህይወት ጋር። እንግዲህ እንደምታውቁት አሲርና ተምቹ የድራማው ድምቀት ናቸው ማለት ነው። በእነሱ የተነሳ ለምላሴ እንግዲህ ፍቅሯን ልትገልጽለት በስተመጨረሻ ትሁት መታ ነበር ማለት ነው። ያው ምላሴ እየተቅደረደረ ሸመኛ ነው መቼም ማለት ነው። እና እነሱም ጫማ እያሰፉ ነበር አሲርና ተምቹ። ግንሳ እነሱም ግራ ገብቷቸው ተምቹ ቀደም ቀደም እያለ ነበር ማለት ነው። ምንድነው የምትፈልጊው? ምን ፈልገሽ ነው እያላት ነበር ማለት ነው። ስራ ይዟል አጨቅጭቂው እያላት ነበረ። በስተ መጨረሻ እንግዲህ እንደምትወደውና እንደምታፈቅረው ፍቅሯን ገልጻለታለች። እሱም ደንግጦ እንጨኩኖ ቀርቷል ማለት ነው። በመጀመሪያም ሰላም አግኝታ እሷን ለማዋራት ፈልጋ ነበር። ለማዋራት እንግዲህ ስታወራት የነበረው ምላሴ ጋር የሚያመላልስሽ ትሁት ለምንድን ነው? ችግር አለ ወይ ግልጹን ንገሪው። ስራ ቦታው እየመጣሽ በጣም እያስቸገርሹ ነው። ምንድን ነው ከሱ የምትፈልጊው ብላ ትሁትን ስጠይቃት ሰላም አይ ምንም የለብኝም ላጨናንቀውም አልፈልግም ብላ እንግዲህ በስተ መጨረሻ አሲርና ተምቹ ፊት አፍርጠዋለች። ታባቱ አንድ ሴት ልጅ ፍቅር ከያዛት እውነት ለመናገር ማለት ነው ለምትወዱት ለምታፈቅሩት ሰው መሰቃየት የለባችሁም። ስለዚህ እውነቱን ያበጠ ይፈንዳ ብላችሁ ቋ አድርጋችሁ መናገር ነው ያለባችሁ ማለት ነው። እንግዲህ አፍርጠዋለች። የወይዘሮ ሜላት ጠበቃ የፍርድ ቤቷን ጠበቃ የሚከታተልላት አሲር ያመጣውን ልጅ ከዚህ በፊት አልፈልግም ብላ ነበረ። ምክንያቱም ሰው አላምንም፣ በህይወቴ በጣም ብዙ ሰዎች ጎርተውኝ ሄደዋል ብላ ነበር። አሁን በስተመጨረሻ ግን አምና እሷም ስራ ስለሆነች ስራ ስለጀመረች አቶ ሙዘከር ጋር ማለት ነው እሱ ጋር ስራ ስለጀመረች እሱም ደግሞ ሌላ ሰው እያልኮባታል ማለት ነው። የሜላትን ጠበቃ ተከታተሉልኝ ብሎ ምክንያቱም ለምን እንደፈለገ አናቅም ማለት ነው። አቶ ሙዘከር እንግዲህ ግራ ገብቶታል ማለት ነው። ሜላትን እውነት አፍቅሯት ነው ወይስ ደግሞ ሊረዳት ፈልጎ አስቦ ነው? ብቻ አላቅም። እሱ ጋር ድርጅቴንም እሰጥሻለሁኝ ምክንያቱም አንቺ ትመሪዋለሽ ብሏታል። በአንድ ቀን ላወቃት ሴት እንግዲህ ድርጅቱን አውጥቶ ይሰጣታል ብዬ በፍጹም ያለ አንድ ነገር ዝም ብሎ እንትን አይላትም ነበረ። ወይዘሪት ሉሊት እየተናደረች እና እየተበሳጨች ትገኛለች። እርርድብን እያለች ማለት ነው። ምክንያቱም እሱ ማን ነው እና ነው ሜላትስ ማናት? ምንድናት? እንዴት ልሰጠው ፈለገች? እሱ ጋር ምን ፈልጋ ነው? ከሱ ምን ፈልጋ ነው? እያለች በጣም ተናዳና ተበሳጭታ ትናገራለች ማለት ነው። ይህንንም ደግሞ ለማስተካከል እውነት ለመናገር ሜሉካ አሁን ላይ ያለችበት ሁኔታ ሁላችንም እናውቃለን ማለት ነው። የሰው ልጅ ከወደቀበት ይነሳል ማለት ነው። ጊዜ ጥለዋል፣ ጊዜ ያነሳዋል። በዛ የተነሳ እንግዲህ አሁን ላይ በጣም ብዙ ነገሮችን አሳልፋ ነበረ። እነሱን ደግሞ ለማስተካከል ውጣ ውረዶችን ሞክራ ሰላምና ምላሴንም ጫማ መስፋቱን ትተውት አላችሁ። ከዚህ በኋላ እኔ እየሰራሁ አመጣለሁ፣ ለሁሉም ነገር እኔ ያለሁኝ። ስለዚህ ማንም ቢመጣ ቢሄድም ግድ አይሰጠኝምና እያንዳንዱ ነገር ማስተካከል ትችላላችሁ ብላ እንግዲህ ወይዘሮ ሜላት ሁሉንም ነገር ነግራቸዋለች ማለት ነው። እነሱም ደግሞ እንዴት ብለን ነው የምናደርገው? እማዬ ይሄንማ ዝም ብለን ማድረግ የለብንም፣ እያንዳንዱ ነገር ቀስ እያል ማቆም ካለብን እናቆማለን እንጂ በአንዴ የምናቆመው ነገር የለም ብላ እንግዲህ ሰላም መልስ ሰጥታለች ማለት ነው። በቅርብ ቀንም ደግሞ ሁሉንም ነገር ለማስተካከል እንሞክራለን እያሉ ነው ማለት ነው። ወይዘሮ ሜሉካ አዎ እውነቷን ነው። ልጆቿ እንዳይወድቁባት ብዙ ነገሮችን እየሰራች ትገኛለች ማለት ነው። ይህም ለቤተሰቦቿ ብላ ሀናም የወይዘሮ ሜላትን ሂዳ እንግዲህ አይታላታለች ማለት ነው። ያየችላትም ደግሞ ምኑን ነው ቤቷ ሂዳ
ስራ ቦታዋ ሂዳ እንግዲህ አይታላታለች ማለት ነው። እሱም ደግሞ ጎበዝና ጠንካራ እንደሆነች ሁላችንም እናውቃለን ማለት ነው። ሜሉዬ ምን ያህል ለቤተሰቦቿና ለልጆቿ ክብር እንዳላት ሁላችንም እናውቃለን። ጠንካራ ሴትና ብርቱ ሴት ናት ማለት ነው። እንግዲህ የወይዘሮ ሜላትን ጠበቃ ያወቀው ልጅ ያው አሲር ነው። አሲር አሁን ላይ ጎበዝ ምሁር የሆነ ልጅ ሆኗል ማለት ነው። ያው ሀና አንዳንዴ ብታናደውም ግን ጎበዝ ነው። ነገሮች ላይ ያስተውላል። ቢያንስ እንደ ተምቹ ያው ተምቹም ያስተውላል፣ ግን ቀለድ ስለሚያረግ እሱ ተምቹ አትቀልድ፣ በቁም ነገር ላይ የሚቀለድበት አይደለም። ስለዚህ ማስተካከል ያለብንን ነገር ማስተካከል አለብን እንጂ እንድትቀልድ አይደለም፣ እንደዚህ አይነት ላይ የምትቀልድበት ሰዓት የለም እያለ ይለዋል ማለት ነው። እንግዲህ ሀናም ግራ ገብቷት ከአባቷ ጋር ኖላዊት ጋር እያሳለፈች ከፋኖሴና ኖላዊት ጋር ተስማምታ እየኖረችም ነው። እናቷም ጋር ወይዘሮ ሜላት ጋር ደስ ብሏታል በመታረቋም ማለት ነው። ግማሽ ሰዓት እናቷ ጋር፣ ግማሽ ሰዓት ደግሞ ከአባቷ ጋር ኖላዊት ጋር እያሳለፈ ትገኛለች። ኖላዊትም ደግሞ አሲርን ጠበቃ አመጣልን እኮ ለማዬ ብላ ስትለው እሱም ድንግጤልና አሲር ማለት እኮ በጣም ጥሩ ልጅ ነው፣ አስተዋይ ልጅ ነው፣ ስለዚህ ጎበዝ ነው፣ ለካ ይሄን የመሰለ ልጅ ነው እንዲህ አልፈልግም ምናምን ስትይ የነበረው ወይዘሮ ሀና ብሎ ይቆጣታል ማለት ነው። ከዚህ በኋላ እንዲህ ስትይ እንዳልሰማሽ ጎበዝ መሆን አለብሽ፣ እንደዚህ አይነት ላይ ጎብዘሽ መገኘት አለብሽ ብሎ እንግዲህ ለአሲር ምንም አላደረግኩለትም ብለሽ አትጨናነቂ፣ እሺ እኔ በምን እንትን ልበለው ልረዳው እያለች እሷም ለኖላዊት ትነግረዋለች። ኖላዊትም ደግሞ እንደዚህ አትበይ ሀንዬ፣ አንቺ ላሲር ተገቢው ነሽ፣ እናም ደግሞ ቀስ ብለሽ ነገሮችን በማስተካከል ነው እንጂ በሂደት ይስተካከላል፣ ስለዚህ ረጋ ብለሽ አስቢበት ሲላት ፋኖሴም ደግሞ እንዴ ኖላዊት እየመከርካት ባልሆነ ተዋት፣ እሷን ለምን ትመክራታለህ? ዝም በይ ሀንዬ፣ ወንድ ልጅ እኮ ሁሉን ነገር አሟልቶ ሲይዝሽ እንጂ ሴት ልጅ አሟልታ አያዋጣም እያለ ትመክራታለች ማለት ነው። እውነት ለመናገር አሴርና ሀና ታርቀው በዚህ መልክ በማየት ደስ ብሎኛል። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።